ቲና ካሌብን ተበቀለችው። ካሌብን እንግዲህ በመርዝ አስወገደችው ማለት ነው። ወይን ውስጥ ወይን መጠጣት አለብን፣ እኔና አንተ አንድ ላይ ማደር አለብን፣ የመጨረሻ ቀናችን ነው ብላ መድኃኒት ወይን ውስጥ ጨምራ ሰጠችው። እንግዲህ ካሌብን ከዚህ ዓለም በሞት አሰናበተችው ማለት ነው። አባባ ደግሞ የዳኒ እንደዚህ መደናበር፣ አረ ዳኒ ልጄ ምን ሆነሃል? አረ አንተ ልጅ ወደ ራስ ተመለስ አባዬ፣ እኔ ሁሉም ነገር ግራ ገብቶኛል አሁን ላይ ኤደንም አልፈልግህም ብላኛለች። እኔ የሆነ እየሰማችው ነገር ይሁን ብቻ አላቅም አባዬ፣ ግራ ተጋብቻለሁ። ምን እንደሆነች ራሱ ግራ ገብቶኛል። ስልኳንም አጥፍታብኛለች፣ አድራሻዋንም አጥፍታብኛለች። ግራ ተጋባኝ አባዬ፣ እባክህን ያለኝ አማራጭ አንተ ብቻ ነህ። እንድታስታርቀኝ እፈልጋለሁ። አንተ ልጅ ጤነኛ አይደለህም እንዴ? እርቅ ብቻውን ምን ይሰራል? አንተ እሷ የምትፈልገው እኮ ተጋብታችሁ እንድትኖሩ ነው የምትፈልገው። አባዬ እሱንም ቢሆን አስብበታለሁ፣ ግን ከእሷ ጋር እንድታስታርቀኝ ይፈልጋለሁ። እሺ ለማንኛውም አስብበታለሁ። እስኪ ምናልባት አንተ ጋር እንኳን ከደወለች እባክህን አባዬ ልለምነህ አስታርቀኝ አሉት። እሺ ችግር የለውም የኔ ልጅ፣ ብቻ አንተ አታስብ አሉት። የኔ ልጅ ነው ያልከኝ አባዬ? እኔ ጭንቅ ላይ ነው ያለሁት አሁን እኮ። ታዲያ ተረጋጋ። መጀመሪያ እኮ አንተ ስትረጋጋ ነው ሁሉም ነገር የሚሆነው አሉት አባባ። ከዛ በኋላ ሰው እሺ ለማንኛውም እስቲ ብሎ ወጣ። አባባም ትሁት ጋር ሄዱና ትሁት እዚህ ቤት ውስጥ በጅብ ታጥረን ያለ ነው። አሁን ላይ የሚፈልጉትን ነገር ስለማያገኙ እኛን የሆነ ነገር ለማድረግ ምንም ነገር የሚያግዳቸው ነገር የለም። እኔ አሁን ፈርቻለሁ፣ ከበፊት የባሰ አሁን በጣም እየፈራው ነው። ምክንያቱም ጅቦቹ አጥር ሆነው ይዘውናል። እናም ከነኚህ ሰዎች እንዴት አድርገን እንደምናመልጥ ግራ ገብቶኛል ልጄ። አባዬ ይሄንን ነገር ነበር እኮ ቀድሞ ያልኩት እኔ መጀመሪያም የነገርኳችሁ ይሄ ነገር እንዳይመጣ ነበረ፣ ግን ማንም ሰው ሊሰማኝ አልቻለም እንጂ። እናም አባዬ እባክህን አሁንም የሆነ ዘዴ ፍጠርና እች ልጅ ከዚህ ቤት ውስጥ እንድትወጣ ማድረግ ነው። አየሽ አይደለ እኛ እህትና ወንድም እንዳልሆኑ ስናወራ ተለጥፎ ሁሉንም ነገር ሰምቶናል። አሁን ግን ይሄንን ነገር ለቲና ከነገራት ነገሮች ጥሩ አይሆኑም፣ ነገሮች ይበላሻሉ። ትሁትዬ አንቺ ከሱ ከዳኒ ጋራ ስለምታወሩ እንደምንም ብለሽ አሳመነሽ ንገሪው። አንተ ይሄንን ነገር ለቲና ከነገርካት ሁሉም ነገር ይበላሻል፣ እንዳትነግራት ብለሽ ንገሪው ለዳኒ አሉት አባባ። እሺ አባዬ እነግረዋለሁ። ከዛም ዳኒ ሲንቀለቀል መጣና ትሁት ኤደን እኮ አኩርፋኛለች፣ እናም አስታርቂኝ አላት። አንተ ሰው ጤና የለህም እንዴ? እኔ ምን ብዬ ነው ማስታርቃችሁ? እባክሽ ትሁት አሁን ሙድ አትያዥብኝና እንድታስታርቅኝ ይፈልጋለሁ ከሷ ጋር አላት። እሷም እሺ እሞክራለሁ፣ ለማንኛውም ግን ደግሞ በእኔ ስልክ እሷ ጋር አልደውልም። ለምን? እኔ ስልክ ደውዬ አንተን ስታወራ ደግሞ በኋላ ሌላ ችግር ይፈጠራል አለችው። ከዛ በኋላ አንተ ከዚህ በኋላ ኤደንና ጠበቅ አድርገህ መያዝ አለብህ። ቆይ አንቺ ትሁት ተቀይሜሻለሁ አላት ዳኒ። ምን አድርጌ? እኔና ቲና እህትና ወንድም መሆናችንን ታውቂያለሽ፣ ግን ለምንድን ነው እነሱ እንዳወቁ ያልነገርሽኝ እንዴ? ምን ብዬ ነው የምነግርህ? ቆይ አንተ እና ቲና እህትና ወንድም መሆናችሁ አለመሆናችሁን አባዬና ካሌብ አውቀዋል ብዬ ነው የምነግርህ? አዎ ምን ችግር አለው ብትነግሪኝ? እንደዛማ አይቻልም ካሌብ፣ እኔ እንደዛ ብዬ መናገር አልችልም። ነገር ግን ደግሞ እንኳንም አወቁ ጥሩ ነው። አየህ አይደለ አንተ ባለፈ ዘለህ ተከመርክበት ካሌብ ላይ ሚስቴን ልታገባብኝ ነው፣ ሚስቴን ልታጭብኝ ነው እያልክ፣ ነገር ግን እሱ ያ ሁሉ ሚስቱን እንዳማገጥክበት ያውቅ ነበረ። እሱ ግን ጥሩ ሰው ስለሆነ እንጂ ተነስቶ ሲያደርግ ነበረ። ግን ምን ላድርግ ስለምወዳት እኮ ነው። ብትወዳትም ነገሮችን በቀስታ ተረጋግተ ማድረግ አለብህ ዳኒ። ዝም ብለህ በችኮላ የምታደርጋቸው ነገሮች ዋጋ ያስከፍሉሃል አለችው ትሁቴ። እሺ አመሰግናለሁ ትሁት። አሁን አንተ አንድን የምልህ ነገር ቢኖር ለቲና ምንም ነገር እንዳትነግራት። አንተና እሷ እህትና ወንድም አለመሆናችሁን ሰዎቹ አውቀዋል ብለህ እንዳትነግራት። አንተም የምትፈልገውን ነገር እስከምታገኝ። አረ በፍጹም አልነግራትም አታስቢ አላት። አዎ እንደዛ ቢሆን ነው የሚሻልህ። ጥሏት ወጣ። መቼም ስንት ቦታ ነው የረገጠው ዛሬ እንግዲህ። ከዛም ይዘላል ወደዚህም ይመጣል። ቲናም እንግዲህ ደግሞ ካሌብን
ተበቀለችው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ወይዘሪት ቲና ካሌብ እፈታሻለሁ ሲላት እኔማ ዝም ብዬ አልፈታም፣ እንደዚሁ ታስሬ ብቀመጥ ይሻለኛል እንጂ አሊያም ደግሞ የአንድን ሰው ህይወት ነው ከዚህ ቤት ውስጥ ይዤ መውጣው፣ ዝም ብዬ አልወጣም አለች። ከዛ በሱ ውሳኔ እርግጠኛ ስትሆን እንግዲያውስ እንደዛ ከሆነ እራት ግብዣ ልጋብዝህ አለችው። አይ አያስፈልግም፣ አመሰግናለሁ ስለ ግብዣሽ። እንዴ እኔና እነ እኮ ብዙ ነገር አሳልፈናል፣ ስለዚህ ለአንድ ቀን ደግሞ እሺ ልትለኝ ይገባል። ደግሞ ምን አስበሽ ይሆን አላት። ኧረ እኔ ምንም አላስብኩም፣ ወይን ብንጠጣ ይሻላል አይደለ? እሺ ይሆነልሽ። ከዛም አባባ ጋር ሄደና አባዬ ብር ፈልጋለሁ አለችኝ እና ምን አልካት? ሰጠዋት። ከዛማ እራት ልጋብዝ ብላለችኝ። አያውልህ ከእራቱ ጀርባ የሆነ ነገር እንድታቀደልህ ግን እንዳትረሳ፣ የሆነ ነገር አስባለሃለች እሷ። አባዬ ምንም አታደርገኝም፣ አትፍራ። እንደዛ ከሆነ ታዲያ እኔን መጥቶ ማማከሩ ምን አስፈለገ? አንተ ህፃን ልጅ አይደለህም፣ በራስህ መወሰን የምትችል ልጅ አለ። ስለዚህ አይመለከተኝም፣ ዞር በልልኝ ብለዋል አባባና ካሌብ። እንግዲህ ተኮራርፈዋል ማለት ነው። ከዛም ወደ ቤት ተመለሰ። ትሁት ጋር መጣና ዛሬ እኮ እራት ልትጋብዘኝ ነው ካሌብ፣ የእውነቴን ነው የምልህ፣ ብትጠነቀቅ ነው የሚሻልህ። አሁን ላይ ካሌብ ራሱ ማነው ዳኒ ራሱ በጣም ፈርቷታል። የሆነ ነገር እንዳሰበች ነው የሚናገረው። ስለዚህ ተጠንቀቃት እባክህን አለችው። ምንም አታመጣም ታያት አለ። አይ እንደዛ ሳይሆን ብዙ ነገር አሳልፋችኋል፣ ግን እሷ አሁን ላይ ጥሩ ሆናለች፣ ለኛም የሆነ ያሰበችው ነገር ቢኖር ነው አለችው። ከዛም ትሁትዬ አንቺ አትጨነቂ ችግር የለውም አላት ካሌብ። እሺ ብላ ሄደች። ከዛም ሻዩን አስቀምጣለት ወጣ ሄደች። ወይዘሮ ቲናም እሺ አሁን እራቱን ልጋብዛህ አይደለ ስትለው አዎ አላት። ከዛም ወይን እንጠጣ ወይስ ምን እንጠጣ ስትለው ደስ ያለሽን ግዴታ ወይን መሆን አለበት እንዴ? አዎ እንደዛ ነው መሆን ያለበት። ከዛ በኋላ እሺ አላት ዳኒ። ካሌብ ሄዳ ክችን ውስጥ እንግዲህ እየተገለማመጠች ከኪሷ ውስጥ የሆነ ዱቄት ነገር አንስታ ወይን ውስጥ ጭምር አደረገችለት። ወይን ውስጥ ጨመረችና ወረቀቱን ልጥለው ነበረ፣ ግን ደግሞ ተመልሳ እዛው ኪሷ ውስጥ አስቀመጠችው ወረቀቱን። ከዛ በኋላ እንደዚህ በእጇ በጠበጠችውና ይዛለት መጣች ለካሌብ መኝታ ቤት። ጠጣው እንጂ ችርስ ለመጨረሻ ፍቅራችን ችርስ ለያለች ብቻ ወዲያ ወዲህ እያጋጨች። ከዛ በኋላ ካሌብ ብቻ ውስጡ እየተጠራጠረ ነበር። አባቱም ደጋግመው ነግረውታል። እኔ ግን ለሚፈጠረው ነገር ኃላፊነት አልወስድም ካሌብ፣ ውስጤ የሆነ ነገር እየተሰማኝ ነው። ስለዚህችን ሴት ብትጠነቀቃት ነው የሚሻልህ። በእራት ሰበብ ሌላ ደግሳለህ እንዳይሆን። አባዬ እባክህን አትፍራት፣ ምንም አታመጣም። እንደዛ ከሆነ የራስ ጉዳይ ነው፣ እኔ ምንም አይመለከተኝም አሉ አባባ። ከዛም እሱም ወይኑን ይዛለት ስትመጣ እንግዲህ በግድ ፈገግ እያለ ተቀበላት። ጠጣ እንጂ ለፍቅራችን እያለች ተቀበለችው። ተቀበላትና ጠጣ አለችው። ወደ አፉ ጠጋ አደረገ። እንግዲህ ያንን የቀመመችለትን እሱም ድርግም አድርጎ ጠጥቶታል። ፌንት ነቅሎ እንግዲህ ወደቀ ማለት ነው በሚያሳዝን ሁኔታ። እሷም ምክንያቱም የፎከረችውን አድርጋለች። አሁን ላይ ቲና በጣም ድብቅ ሆናለች። የሆነ ያሰበችው ነገር ስላለ ነው። እባክህን አባዬም ሆንክ ካሌብ ተጠንቀቋት፣ እባካችሁ ተጠንቀቁ እያለች ትሁትዬ ስትለፈልፍ የትሁትን ነገር ማንም ሰው ሊሰማላት አለመቻሉ ግን በጣም ያሳዝናል። ትሁትዬ እንግዲህ አሁን ያዙ ይልቀቁኝ እያለች ነው። እችን ሴት ተው ብላችሁ እምቢ ብላችሁ ይኸውና አባዬ ልጅህን አሳጣች። ገና እሷ እንደዚሁ በቀላሉ የምትተወን ሴት አይደለችም። ስለዚህ ምን ማድረግ ነው የሚቻለው? ምን ማድረግ አለብን? እያለች እንግዲህ ትሁትዬ እንባዋን እየዘራች ትገኛለች። አባባም ልጄን በላሁት፣ ልጄን እኔ ነኝ የገደልኩት